አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የወሎ ጊራና ቲዩብ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ይዤላችሁ የቀረብኩት ቪዲዮ ከርዕሱ ላይ እንደተመለከታችሁት የሚሸጥ ቤት ነው ማለት ነው። መሀል ጊራና ላይ የሚገኝ ቤት ነው። ስለዚህ ስንት በስንት ነው የሚሸጠው የሚለውን ኢንሻአላህ በዝርዝር የምንነግራችሁ ይሆናል ማለት ነው። ወደ ቪዲዮ ከማለፋችን በፊት ለወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብን አበረታቱ። ላይክ ማድረጋችሁን አትዘንጉ። ላይክ አድርጉ። ቀጥታ ወደ ቪዲዮ እናልፋለን ማለት ነው። እንደምትመለከቱት እንግዲህ ይህ ቤት 7 በ8 ወይም ደግሞ 70 ምናምን ቆርቆሮ ቤት ነው። ወደ ኋላም ሰርቪስ አለ ወደዛ። ያው ሴቶች ስላሉ ነው ወደዛ ለመሄድ። ይህ ነው የቤቱ አቀማመጥ እንደምትመለከቱት ነው። ቦታም እንግዲህ ሰፊ ቦታ አለው። ከጎንም እንደምታዩት ሰፊ ቦታ ነው ያለው። እንግዲህ ወደዚህ ወደ ኋላ የቦታው አቀማመጥ 19.50 ነው ወደ ኋላ ማለት ነው። እንደዚህ ደግሞ ሽቅብና ቁልቁሉ 13 ነው ማለት ነው። ስለዚህ ወደ ካሬ ስናመጣው ወደ 250 ምናምን ካሬ አካባቢ ነው ማለት ነው። 253 አካባቢ ይሄዳል። ህጋዊ ነው፣ ማረጋገጫ አለው። 100% ህጋዊ ነው ማለት ነው። መሀል ጊራና ነው የሚገኘው። ስለዚህ እንደምትመለከቱት ነው። ያው ውስጥ ለመግባት ሴቶች አሉ ብያችኋለሁ። ወደ ውስጥ አንገባም፣ ዳሩን ነው የማሳያችሁ። ውስጡን እንግዲህ ስትገዙ ታወጣላችሁ። ስገዙ እንደምታዩት እዚህ ጋር እንደምታዩት ትልቅ መንገድ ያለ ደረጃ አንድ ነው ማለት ነው። በዚህ ሽቅ ባለው ወደ ትምህርት ቤቱ የሚያቃናው ከፋጅ መውጫ ወደ ላይ ወደ ትምህርት ቤቱ የሚያቃና መንገድ ያለው እዚህ ጋር ይሄ መንገድ ነው። ስለዚህ ደረጃ አንድ ነው ማለት ነው ለዚህ መንገድ። ታች ላይ የምታዩት ወደ ፋጅ መውጫው ታች መጨረሻው የምታዩት ቤት ወደ ፋጅ መውጫ ያለው መንገድ ነው። ስለዚህ በዚህ ሽቅ ለሚወጣው ደረጃ አንድ ነው ማለት ነው። እንደምታዩት ግቢውም ሰፊ ነው። በጎን እና በጎን ያለውም ሰፊ ነው ማለት ነው። ግቢው ማሻአላህ ነው። እንደምታዩት ከመስረታው ከምንለው ቦታ በጣም ትልቅ ነው። ለምሳሌ የዛ ማህበር ወይም የመስረታው 200 ካሬ ነው። ይሄ ደግሞ ወደ 250 ካሬ በላይ ነው ማለት ነው። እንዳልኳችሁ ከቤቱ የበለጠ ቦታው ነው የሚፈለገው። ቤቱ ያው እንጨት ነው መቼም ለጊዜው ስለሆነ ማለት ነው። ቦታ ግን ማሻአላህ በጣም አሪፍ ቦታ ነው። ግንባታ ለመገንባት ብታስቡ በዚህ አካባቢም እየገነቡ ስለሆነ መገንባት የምትችሉ ይሆናል ማለት ነው። እንዳልኳችሁ እንግዲህ ግንባታ ለመገንባት በጣም አሪፍ ቦታ ናት ማለት ነው። ካሬውንም ነግሬያችኋለሁ። ወደ 250 ምናምን ካሬ ነው። ወደ ዋጋው እንግዲህ ስልክ ቁጥሩ ኮሜንት ላይ አስቀምጣለሁኝ የምትደራደሩ ይሆናል ማለት ነው። ስለዚህ የሚሸጥበት 28 ወይም ደግሞ 2,800,000 ብር ነው። ይሄ መጥሪያው ነው። እናንተ ተደዋውላችሁ የምትደራደሩ ይሆናል ማለት ነው። ደላላም የለባችሁ። ቀጥታ የሱ ቁጥር ለማስቀምጥላችሁ ራሱ ጋር ደውላችሁ ነው የምትነጋገሩት ማለት ነው። ለምሳሌ ቤት ለደላላ ቢሰጠው 3 ሚሊዮን ነው የሚላችሁ፣ ከዛም በሌላችሁ ይችላል ማለት ነው። ይሄ ግን ራሱ ሰውየው ቁጥሩ ስለሚቀመጥላችሁ በዛው ደውላችሁ የምትነጋገሩና የምትደራደሩና የምትጋዙ ይሆናል ማለት ነው። እንዳልኳችሁ ያው ቦታው ነው ተመራጭነቱ። የዚህ በቦታ ራሱ ስታዩት በጣም ርካሽ ነው። ከመስራታው ለምሳሌ ተፈርሶ የሚሰራ ቤት እያየ ነው ስለሆነ ማለት ነው በዚህ ዋጋ ነው የሚጠሩት። ይሄ ግን ለምሳሌ ግንባታ ለምትገነቡም ከሆነ በዚሁም እንጨቱ ቤት የምንኖራል ካላችሁ ሊያኖራችሁ ስለሚችል ማለት ነው። መስተዋቱ ተገጣጥሟል። ያው ውስጡ የኬሻ ኮርኒስ ነው የተሰራው። ሌላው ያው ጅብሰም ምናምን ተሰርቷል።
ቀለምም ተቀባብቷል ማለት ነው። ስለዚህ መጥታችሁ መኖር ትችላላችሁ ማለት ነው። እንዳልኳችሁ 2,800,000 ብር ድርድር ባለው መልኩ የምትገዙ ይሆናል ማለት ነው። መሀል ከተማው ነው ብያችኋለሁ። ጊራና ወደ ዳር ወጣ ምናምን አይደለም። ለምሳሌ አሁን ይሄን ምስረታው ቢሆን የምስረታው የተለየ ነው። ከዚህ አካባቢ ይሻላል ነው የምለው። እዚህ አካባቢ ርካሽ ነው በምስረታው አንጻር ስታዩት ማለት ነው። ምስረታው ቢሆን ለምሳሌ ይሄ ቤት በዚህ ዋጋ አይደለም ለመሸጥ አይጠሩትም። ከዚህ በላይ ነው የሚጠሩት። እንዳልኳችሁ ለዚህ ለትምህርት ቤቱም እንግዲህ ቅርብ ነው። በዚህ ላይ ትምህርት ቤቱ ቅርብ ነው። ታችንም የፋጂ ዋናው መንገድ ቅርቡ ነው። በዚህ በትምህርት ቤቱ መካከል ላይ ነው ያለው ከትምህርት ቤቱና ከፋጂ መውጫ ካለው መንገድ ማለት ነው። እዚህ ጋርም ፊት ለፊት ላይ ብሎኬት ፎቅ ጀምረዋል፣ እየገነቡ ነው። ስለዚህ እናንተም ፎቅ እንገነባል ካላችሁ አለ ማለት ነው። ስለዚህ ስልክ ቁጥር አስቀምጣለሁኝ። ኢንሻአላህ ተነጋግራችሁ የምትጋዙ ይሆናል ማለት ነው። ደላላ እንዳይሰማባችሁ እናንተ ቤት ለምሳሌ ውጭም ካላችሁ ቤተሰቦቻችሁ ጋር ተነጋግራችሁ ሰውየው ጋር ቀጥታ ታገናኛላችሁ። ቤቱንና ቦታውን አይቶ ተነጋግሮ የሚገዛ የምትገዙት ይሆናል ማለት ነው። አካባቢው ማሻአላህ ሰው ሞልቶታል። ይሄንን ይመስላል ማለት ነው። እንግዲህ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል ማለት ነው። ቀጣይ እንዲሰራላችሁ የምትፈልጉት ካለ ቦታም ከሆነ ህጋዊ ቦታ ሞልቷል። ቤትም ከሆነ የተጀመረ ቤት ያለቀ ቤት ሁሉም ሞልቷል ማለት ነው። ብሩ ካለ ሁሉም ነገር አለ ማለት ነው። ስለዚህ የምትፈልጉትን ነገር ህገወጥ ነገር አላስተዋወቃችሁም። ህገወጥ ቦታ ህገወጥ ቤት እሱ አያስፈልግም። እኔም አላሳያችሁም። እኔ መመክራችሁ ወደ ህጋዊ ነገር እንድትገቡ ስለሆነ ማለት ነው። ህጋዊ ከሆነ ለምሳሌ በፈለጋችሁ ሰዓት እንሸጣል ብላችሁ ብታስቡ የሆነ ነገር በፈልጉ ህጋዊ ነገር በፈለጋችሁ ሰዓት ይደርሳል ማለት ነው። ድንገት እንግዲህ ሳዑዲ አረቢያ ነገር ያው የዛፍ ላይ እንቅልፍ ስለሆነ በህገ ወጥ በተለይ የምትኖሩ ከሆናችሁ ተይዛችሁ እንኳን ብትመጡ ሽጣችሁ ለማቀየር ወይም ሽጣችሁ ብሩን ስራ መስሪያ ብላችሁ ብታስቡ ህጋዊ ከሆነ ነው ማለት ነው። ህገ ወጥ ከሆነ ቶሎ አይሸጥም። ቢሸጥ እንኳን በቅናሽ ነው የሚሸጠው ማለት ነው። ስለዚህ ቤት መስራትም ከፈለጋችሁ ሀታ ለብር ማኖሪያ እንኳን ከፈለጋችሁ ህጋዊ ነገር ገዝታችሁ ነው ማስቀመጥ ያለባችሁ ማለት ነው። ስለዚህ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል። ቪዲዮውን ከማብቃታችን በፊት ለወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብን አበረታቱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።